ልንገራችሁ ምእመናን፣ የምንም ነገር መፍትሄ ጸሎት ነው። የምንም ነገር እመቤታችን ስለ እግዚአብሔር ብቻ ነው የምታስበው። እንዲህ ያለ ህሊና ያላት ሴት የትም የለችም። ስለዚህ ህሊናዋ ምን ይባላል? የእግዚአብሔር ከታውቅ መቅደሱ ስትኖር አንድ ሐሳብ ፊቷን እንኳን ወደ ምዕራብ ዙር አታውቅም። ወደ እግዚአብሔር ብቻ ልቡናዋ የዞረላት ድንግል ማለት ታዲያ 64 ዓመት ሙሉ ያላዘነበለ ህሊና አይደነቅም? ይደነቃች። 64 ዓመት ሙሉ ከእግዚአብሔር ፊቱን ዘወር ያላደረገ ልብ እንዴት አይደነቅም? እጅጉን ይደነቃል። ይህ ከአይምሮ በላይ ነው። አንዳንድ ጊዜ ብቻዬን ሳስበው ላይ ይገርመኛል። ማምላክን ከልብ በከመ ይምህር አብ ወልዶ ከማሁ ይምህሮሙ እግዚአብሔር ለእለ ያፈቅርዎ። አባት ለልጁ እንዲራራ እግዚአብሔርም ለሚወዱት ይራራላቸው። የእመቤታችን የቅድስት ድንግል ማርያም ማኅፀን ኪሩቤል ከሚሸከሙት ሰረገላ ይልቅ ከፍ ከፍ አለ። እነሱ አያዩትም፣ እሷ ጸነሰችው። እነሱ መንበሩን ይሸከማሉ፣ እሷ በጀርባዋ ታዝለዋለች። እነሱ ይደነግጣሉ፣ እሷ በከንፈሮቿ ትስመዋለች። ልጇን በእጆቿ ትታቀፈዋለች። እጁን ይዛ እናት ሆና ታስከትለዋለች። የቀሚሷን ጨርቅ ይዞ እንደ ልጅ ቀና ቀና እያለ እያየት ያለቅሳል። እዚህ ሁለንተናዋ ወርቅ ነው። ይገርማል። ህሊናዋ ወርቅ ነው። እፍ የሚባል የለውም። ልቧ ወርቅ ነው። ማህፀኗ ወርቅ ነው። እጆቿ ወርቅ ናቸው። እመቤታችን ታዲያ እነዚህን እግዚአብሔር ይወዳቸው። እግዚአብሔር እንደ ጣዖት ዝም ብሎ እዚያ የሆነ ቦታ ጉች ያለ አምላክ እንዳይመስላችሁ። ሩቅ አገር ያለ አንድ የተከበረ ንጉሥና ፈርተን ተንቀጥቅጠን በመጋረጃ ማየት የማንችለው ሰላም አስከባሪዎች በፊቱ የከበቡት ዞር በል መግባት አትችልም የሚሉት ንጉሥ አለ። እግዚአብሔር አብሮን የሚኖር ነው። አንዳንዱ ሰውማ እንደው ሲጸልይም ሰምታችሁ ሲያውቃል በጉልበቱ ለሚርቅ ቀጥቀጥ መዘራይቶ ይህ በጥርሱን ነከስ ሲያደርገው ሰይጣን የሚያመው ይመስለዋል ሁሉ እንደዛ። ሰይጣን እንደዚህ ብሎ አይርቅም። ሰይጣን የሚርቀው ሞት እመቤታችን እንኳን መንካት ማየት አይችልም። ከድንግል ማርያም ሞት አንዲት ሳንቲም የለው። ድንግል ማርያም የእግዚአብሔር ከተማ ናት። መላእክት ፈልገው እግዚአብሔርን አገኙባት። ሰዎች ፈልገው አገኙባት። የትም መጠጋት ትፈልጋለህ ቢሉ የሮጥኩ መጠጋት ፈልገው ከድንግል ማርያም እቅፍ ነው። ወንበዴ አይነጥቀኝ፣ አውሬ አይነካኝ፣ ዝናብ ይመታኛል አልን፣ ፀሐይ ይመጣ ያቃጥለኛል አልን። የሰላም ከተማ ምቹ ሀገር እመቤታችን ናት። ለሰውም ለእግዚአብሔርም የበቃሽ ከተማ እመቤታችን ናት። ጧትም ማታም ሌትም ቀንም ከድንግል ማርያም እንጠጋለን። ሃሌሉያ እግዚአብሔር የአብኒ ልሳነ ጥበብ መአይምህር ዘእነብብ ቃል የአጽም እግዚኦ ከስትሌታ እግዚኦ ከመአይምህር ሕጋለ ቤተ ክርስቲያን ሕጋለ ደብረ ቅዱሳን ኩሉ ዘጌሰ ወመጻ ሀበየ ይጸሙ እስመ መፍቀሪተ ነግድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን በእኛ ላይ ያጸናልን የአባቶቻችን አምላክ ቅዱስ እግዚአብሔር ስላደረገልን በጎ ሥራ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት ረድኤታቸው አይለየን። ክቡር መልአከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣
የተከበሩ አባታችን መልአከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ ክቡር መልአከ ገነት ዮሐንስ የዚህ ቤተ ክርስቲያን አስተዳዳሪ፣ ክቡር መልአከ ብስራት ቆሞስ አባ ክፍለ ማርያም የደብረ አባይ ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ከረማችሁ? እንደምን አረፈዳችሁ? ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር በመካከላችን ተገኝቶ ያስተምረን። ያው የእመቤታችን በዓል ነው። ስለ እመቤታችን ነው የምንማማረው። የእግዚአብሔር ከተማ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁ ድገሙ። ሶስተኛ በሉ። በዚህ ርዕስ ስለ እመቤታችን ትንሽ እግዚአብሔር የፈቀደልን ያህል ተምረን ሁላችንንም እናስቀድሳለን። ቅድም የቤተ ክርስቲያኑ አስተዳዳሪ ሲናገሩ እንደሰማችሁት ማስቀደስ የመጨረሻው ነገር ነው። ደግሞ ነሐሴ 16 ቀን ማስቀደስ ደግሞ ልዩ ያደርገዋል። ምክንያቱም ነሐሴ 16 ቀን ጌታችን ኢየሱስ ክርስቶስ ራሱ የቀደሰበት ቀን ነው። ራሱ ቅዳሴ በታቦት ላይ አይደለም የቀደሰው፣ እመቤታችን መንበር አድርጎ የቀደሰበት ቀን ነው እና በዚህ ቀን ማስቀደስ ትልቅ ነገር ነው። የትምህርትም የሁሉም ነገር ማሰሪያው ቅዳሴ ነው እና አስቀድሱ ለማለት ፈልጌ ነው። አሁን ወደ ትምህርቱ እንሄዳለን። የእግዚአብሔር ከተማ የሚለውን የምናገኘው መዝሙር 86 ቁጥር 3 ላይ ቅዱስ ዳዊት የተናገረው ነው። ነኪር ነገሩ በእንቲአኪ ኦ ሀገር እግዚአብሔር፣ የእግዚአብሔር ከተማ እመቤታችን፣ ነቢያት ስለ አንቺ ድንቅ ድንቅ ነገርን ተናገሩ፣ በአንቺ ድንቅ ነገር ድንቅ ተዋሂዶ ተደረገ፣ ስለ አንቺ ድንቅ ነገር ተነገረ ብሎ ይናገራል ቅዱስ ዳዊት። ስለ ዳዊት ትንሽ ነገር በአንድ ደቂቃ እናገራለሁ። በአንድ ደቂቃ ዳዊት ማለት የአምላክ ልብ ማለት ነው። ስለዚህ ዳዊት ማለት የፍቅር ሰው፣ መስተሳልም፣ የእርቅ ሰው ማለት ነው። ዳዊት እንባ ነበረው፣ ሰው ይወድ ነበር። ብሉያትን፣ ሐዲሳትን፣ ኃላፊያትን፣ መጻሕያትን የተናገረ ደረቅ አዲስ የሚባል ንጹሕ ሐዲስ ኪዳን ከአንደበቱ የፈሰሰ የንስሐ ሰው ነበር እና ዳዊትን የሚደግም ሰው የአምላክን ልብ ያገኛል። ሁልጊዜ ነው የምናገር፣ ይሄን ነው የምነግራችሁ። ዝም ብሎ ቀኝ ግራውን ከምትዞሩ ዳዊት ድገሙ። የምሬን ነው። በዚያ በዚህ አትበሉ። ዝም ብላችሁ ዳዊት ድገሙ። ሰምታችሁኛል? ይሄ ዝም ብሎ ክፍል የሚነግር አባት ምናምን አትፈልጉ። ዳዊት ድገሙ። ዳዊት ከደገማችሁ የትም ሳትሯሯጡ ለሕይወታችሁ የሚያስፈልገው ነገር እቤታችሁ ይመጣል። ራእይ ማየት አያስፈልጋችሁም። ህልም ማየት አያስፈልጋችሁም። የሆነ ባይታዊ መፈለግ አያስፈልጋችሁም። የሚያስፈልጋችሁ ከእግዚአብሔር ጋር በዳዊት መነጋገር ነው። በዳዊት ከጸለያችሁ እግዚአብሔር የሚያሳጣችሁ ነገር የለም። ቅረቡ ሀቤሁ ወያበር ለክሙ ወይትሐፈር ገጽክሙ፣ ወደ እግዚአብሔር ቅረቡት እሱም ገጸ ረድኤቱን ያበራላችኋል፣ ፊታችሁ አፍሮ አይመለስም ብሎ ዳዊት ተናግሯል። እግዚአብሔርን ለምናችሁ አፍራችሁ አትመለሱ። ብር ካገኛችሁ እንደምንም ብላችሁ ዳዊት ግዙ፣ ከዚያ ድገሙት። እግዚአብሔር ቅርብ ነው። እግዚአብሔር እንደ ጣዖት ዝም ብሎ እዚያ የሆነ ቦታ ጉቻ ለአምላክ እንዳይመስላችሁ። እግዚአብሔር ከእኛ ጋርም የሚኖር ነው። እግዚአብሔር አብሮን የሚኖር ነው። ሩቅ አገር ያለ አንድ የተከበረ ንጉሥና ፈርተን ተንቀጥቅጠን በመጋረጃ ማየት የማንችለው ሰላም አስከባሪዎች ወይም ደግሞ እልፍኝ አስከልካይ የሚባሉት በፊቱ የከበቡት ዞር በል መግባት አትችልም የሚሉት ንጉሥ አይደለም። እግዚአብሔር ትሁት፣ ቅርብ፣ ከድሃም ከባለጸጋም ጋር አብሮ የሚኖር ከተራዎች ጋር አብሮ የሚኖር የተራዎች ሁሉ አባት ነው እግዚአብሔር። እግዚአብሔርን ለማግኘት ወረፋ ማስያዝ፣ የሚያነጋግር ሰው መፈለግ አያስፈልግም። እግዚአብሔርን ለማነጋገር ብቻህን ትችላለህ። ትልቅ ሰውን ለማነጋገር ግን በዙሪያቸው ያሉ ሰዎችን ማነጋገር ያስፈልጋል። አሁን አይችሉም፣ አሁን ይችላሉ፣ አሁን ደክሟቸዋል፣ አሁን የሉም፣ አሁን ፈቃደኛ አይደሉም አለ። እግዚአብሔርን ለማግኘት እሳ
በቃ ብቻህን ትችላለህ። በማን በኩል ሊሄድ እንትና ልደውልለትና ያናግርልኝ ይሆን? የለም። በቃ እግዚአብሔር ቀጥታ ይገኛል። አባታችን ሆይ እንድንለው ብቻ ነው ፈልገው። በከመ ይምህር አብ ወልዶ ከማሁ ይምህሮሙ እግዚአብሔር ለላ ያፈቅርዎ። አባት ለልጁ እንዲራራ እግዚአብሔርም ለሚወዱት ይራራላቸዋል። እግዚአብሔር ርኅሩህ ነው። ስለዚህ እግዚአብሔርን ፈልጉት፣ አያሳፍራችሁም። ለምኑት፣ ዝም ብላችሁ ጀምሩ። በቃ እኔ 40 ቀን ዳዊት እደግማለሁ ጥያቄ ይመለሳል ብላችሁ ጀምሩ። እርግጠኛ ነኝ ይመልስላችኋል። ይሄ ዝም ብሎ የማይጨበጥ ተስፋ እየሰጠኋቸው አይደለም። እግዚአብሔር የምንተማመንበት እውነተኛ ግንብ ስለሆነ ነው። አምላከ ዳዊት ሁላችንንም ይስማን፣ ሁላችንንም ይስማን። የሚያስገርመው የትኛውንም የቅዱስ ገድል ስታነቡ ጠቅላላ ጸሎቱ መዝሙረ ዳዊት ነው። 70-80% ጸሎት ጠቅላላ የሁሉንም ቅዱሳን ገድል። የቅዱስ ያሬድን ዜማ ብታነቡት ብትሰሙት ምዕራፍ ምንድን ነው? ዳዊት ነው። ሌሊቱን ሙሉ በአብይ ጾም የሚቆመው ዳዊት ነው። ጾመ ድጓው ምንድን ነው? ዳዊት ኢሳይያስ ነው። ቀኑን ሙሉ አባቶቻችን ያሬድን ያህል ሊቅ ኦሪቱን የማያውቀው ሁኑ፣ ሌላውን የማያውቀው ሁኑ፣ መጽሐፍ የማያውቀው ሁኑ፣ የሊቃውንትን መጽሐፍ የማያውቀው ሁኑ አይደለም። ያ ሁሉ ዳዊት በዜማ ቀምሮ የሰራው ያው አርያም ሲቆም ብትሰሙት እናንተ ምዕመናን አይሰማችሁም። ምዕመናን ምን አለባችሁ ታሪክ አታውቁ አሉ አንድ ሊቅ። አይሰማችሁም እንጂ ባለሙያዎቹ የድጓ መምህራን ሲሉት ልብን ነቅሎ ይወስዳል። ዳዊቱ እንዲያውም አሳዛኝ ነው፣ ደግሞ በዜማ ሲባል የሚያስደንቅ ነው። ስለዚህ እንደው መዝሙረ ዳዊት ይገርማችኋል እኮ እስመ በመዝሙረ ዳዊት ይዘምሩ ሰማያውያኑ ምድራውያን። በዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ያመሰግናሉ። መላእክት የሚያመሰግኑበት ዜማ ነው። ከመንግሥተ ሰማያት ከበሩ ላይ የምስጋና ነጋሪት የሚጎስመው ቅዱስ ዳዊት ነው። ስለዚህ ይህንን ምስጋና አመስግናችሁ ዳዊት በጸሎቱ ይህን ዳዊት እየደገመ እንደ ዶሮ ሊያንቀው የሚፈልገውን ሳኦልን አምልጦታል። በገዛ አባቱ ላይ የተነሳውን አውሬውን ልጁን አቤሴሎምን አምልጦታል። በእግዚአብሔር እጅ ተሰውሮ የሚያስጨንቁኝ ምንኛ በዙ እያለ እና ሁላችሁም ጸልዩ። ልንገራችሁ ምዕመናን፣ የምንም ነገር መፍትሄ ጸሎት ነው። የምንም ነገር ለወዳጅም ለጠላትም ቢሆን አምላከ ዳዊት ይለመነን እና ስለ እመቤታችን እጅግ ብዙ ምስጢር ተናግሯል። አንድ ጥያቄ ልጠይቃችሁ። ክርስቶስ የአብርሃም ልጅ ነው። ክርስቶስ የይስሐቅ ልጅ ነው። ክርስቶስ የያዕቆብ ልጅ ነው። ክርስቶስ የይሁዳ ልጅ ነው፣ የብሉይ ኪዳኑ ይሁዳ። ታዲያ እንደዚያ ከሆነ ክርስቶስ የዳዊት ልጅ እየተባለ የሚጠራ ለምን ይመስላችሁ? ለምንድን ነው የዳዊት ልጅ የሚባለው? የአብርሃም ልጅ አይደለም? እውነት ነው፣ ወልደ ዳዊት ወልደ አብርሃም ተብሏል። ግን ወንጌል ላይ ስታዩ የዳዊት ልጅ ሆይ ማረኝ እየተባለ እሱም በራዕየ ዮሐንስ ሲናገር የዳዊት ስርና ዘር ነኝ ነው ያለ። ለምንድን ነው ይመስላችኋል? ዳዊት እጅግ ትሁት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እጅግ ትሁት ነው። ሰዎች እግዚአብሔርን የሚያገኙት ትሁት ሲሆኑ ብቻ ነው። ለዚያ ነው ወደ ትምህርቱ ስወስዳችሁ ስለ እመቤታችን ብዙ ተናግሯል። ከዚያ ውስጥ አንዱ የተናገረው የእግዚአብሔር ከተማ ነው። ከላይ ምን ብሎ ይናገራል? መሰረታት ውስተ አድባር ቅዱሳን ያበድሮን እግዚአብሔር ላናገጸጸ የሆንም ሁሉ ተአይን ይሁን አይቆም ብሏል። መሰረቶቿ በድንቅ ተራሮች ላይ የቆመ ነው ይላል። እነዚያ ተራሮች የተባሉት ትልልቅ ነቢያት ናቸው። ከነሱ የዘር ሐረጓ ይመዘዛል ማለት ነው። የንጉሥ ዙፋን ከፍ ያለ እንጨት ይቆምና ወይም ወርቅ ብር የሆነ ምሰሶ አምድ ይቆምና እዚያ ላይ ንጉሱ ከፍ ብሎ ሲፈርድ እንዲታይ በአደባባይ ከፍ ካለው ምሰሶ ላይ ይታነጻል። ሰገነቱ ይሰራል ከፍ ብሎ ለሕዝቡ እንዲታይ፣ ግርማ መንግስቱ እንዲታይለት፣ ሕዝቡ አክብረው እንዲሰሙት ድምፁን ነገስታት ሲናገሩ ሰምታችኋል? እኔም እኮ አልሰማሁም፣ እንግዲህ በታሪክ አንብቤ ነው እንጂ ምንድን ነው ድምፃቸውንም አውቀው ጎርነን ያደርጉታል። እኛ እያሉ ነው የሚያወጉት። ለምን እንዲፈራቸው ነው ሕዝቡ። አሁን ጃንሆይ አፄ ኃይለ ሥላሴ እኛ እያሉ ነው የሚያወሩ። አንድ ናቸው ሰውየው እኮ። እኛና መንግስታችን እንዲህ ብለናል ነው የሚሉት አዋጅ ሲናገሩ።
እና እንደዚያ ብለው ያስፈራሉ፣ ያስገርማሉ። አቋቋማቸው ሁሉ የሰራዊቱ የእልፍ አስከልካዩ ሰይፍ መዘው እሳት ተነዶ አስደንግጠው ነው የሚቆሙት። እና እንደዚህ አስፈርተው ከፍ ብለው ይታያሉ። ድንግል ማርያም የእግዚአብሔር መንበር ናት። የእግዚአብሔር መንበር ስለሆነች ከፍ ብላን የተሰራችው። ይህንን ዳዊት በሌላ አንቀጹ ሐነጸ መቅደሶ በአርያም ብሎታል። እናቱን በልዕልና ሰራት ይላል። እናቱን በልዕልና ከፍ አድርጎ ሰራት። ከሰው ልጅ በላይ ብቻ አይደለም ያደረጋት። ከሰው በላይ ብትሆን ባልደነቀን ነበር። ከመላእክት በላይ አድርጎ ነው የሰራት፣ ከፍ አድርጎ። ለምን ይመስላችኋል? መላእክትን ትበልጣቸዋለች ድንግል ማርያም። ከነሱ በላይ በሆነ ልዕልና ነው የሰራት እመቤታችንን። ለምን? ከመላእክት የምትበልጥበት ምክንያት መላእክት የሚኖሩት የሚያሳስት በሌለበት ዓለም ነው። ድንግል ማርያም ግን የሚያሳስት በበዛበት ዓለም ሆና አልተሳሳተችም። ይገርማችኋል እኮ በማያሳስት ከተማ ሆነው ባይሳሳቱ አናደንቃቸውም መላእክትን። ሌላ ጊዜ በራሳቸው ሙያ እናደንቃቸዋለን። ቅዱስ ገብርኤል፣ ቅዱስ ሚካኤል የራሳቸው አላቸው ጸጋ። ድንግል ማርያምን ግን ትበልጣቸዋለች። እኔ የሚያሳስት ከሌለ ማን ይሳሳታል እንዴ? ሲያገኝ የበላውን ሲያጣ የጦመውን አለ እኛ ገር ሰው ሲተር። አንድ ሰው ሳይኖረው ቀርቶ ሳይበላ 7 ቀን ቢቆይ ሸጋ ባይታዊ ልንለው አቶ ነው የሚባለው። አቶ የጦመ ሰው ይሄ ይባላል። መላእክት የሚያሳስታቸው የለም ማንም። አይናቸው አይመኝም፣ ቦታው አያሳስትም። አንድ ሁለተኛ የሚሳሳት አካል የላቸው። አይናቸው አይቶ አይመኝም፣ ጆሮአቸው ሰምቶ አይመኝም፣ ሰውነታቸው ትኩሳት የለባቸውም። አካላቸው ረቂቅ ነው፣ 4ቱ ባህሪያት የሉባቸውምና እነዚህ በማይሳሳት አካል ሆነው ነው ለመላእክትኒ ኢተክህሎሙ ድንጋሌ ህሊና ያለው ይሄን ነው ደራሲ። እስመ አበሱ በፍትወት ወረዱ ምድረ በቀዳሚ። ለመላእክት ያልተቻላቸው ድንጋሌ ህሊና ለእመቤታችን አለ። ሶስተኛ መላእክት ደናግል ናቸው። ድንግልናቸው ግን የአምላክ እናት ለመሆን አይበቃም፣ ጾታም የላቸው። ስለዚህ ድንግል ማርያም አንደኛ በሚያሳስት ዓለም ሆና ስላልተሳሳተች፣ እንደ ሰው ስህተት ሊስማማው የሚችል ከ4ቱ ባህሪያት የተፈጠረ አካል ይዛ አካሏን ግን ስላልተሳሳተችበት ብቻ ሳይሆን እግዚአብሔርን ለማየት የበቃ የመጨረሻው ንጹሕ አካል አድርጋ ስለጠበቀችው፣ ሶስተኛ በድንግልናዋ አምላክን ስላፈራችበት፣ በእነዚህ ከመላእክት ይልቅ ትበልጣለች። እንዲህ ያለች መንበር ናት እመቤታችን። ከሱራፌል ከኪሩቤል ትበልጣለች። ደግሞ ይሄ ከአጠቃላይ ከመላእክት ተፈጥሮ ነው። ለመንበሩ ቅርብ ከሆኑት መንበሩን ከሚሸከሙት ከኪሩቤል ከሱራፌል ትበልጣለች። ለምንድን ነው? እነዚህ ማየት ነው የማይችሉት። ማንን? እግዚአብሔርን ሊያዩት ራሱ አይችሉም። በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ሸፍነው እንዲዝረበው ይቆማሉ። አንተን ማየት አይቻለንም፣ በእግራቸው መቆም በአንተ ፊት መቆም አንችልም ብለው ማየት። ሊቁ እንደተናገረው ከመያው እዮሙ ነበልባሉ፣ ከመንበሩ የሚወጣው ነድ እሳት እንዳያቃጥላቸው፣ ምክንያቱም እሳት ይውህዝም መንበሩ ይለዋል ትንቢተ ዳንኤል ምዕራፍ 11 ላይ። ከመንበሩ እሳት ይጎርፋል ይላል። ነድ እሳቱ እንዳያጠፋቸው ፊታቸውን ሸፍነው፣ ክንፋቸው የሚያድናቸው ሆኖ አይደለም የፍርሃት ምልክት ነው ብለዋል ሊቃውንቱ። እነዚያ አያዩትም እንኳንስ መዳሰስ። እመቤታችን እሳ ብትዳስሰው እንደው አክብሮ እኮ ንጉሥንም ይዳሰሳል። ንጉሡን እግሮትን ላራግፍልዎት፣ ጫማዎትን ላልብሰዎት ተብሎ ይዳሰሳል። እንደሱ እኮ አይደለም፣ ልጇ ነው የሆነው፣ በማህፀኗ ነው ያደረው። ይህ ከአይምሮ በላይ ነው። አንዳንድ ጊዜ ብቻዬን ሳስበው ላይ ይገርመኛል። ማምላክን ከልቤ እንዴት ያለ ነገር ነው! እና ደግሞ ክርስቲያኖች ጥሩ ሰዎች ነን በእውነት። እንዲህ ከባድ ነገር ማመናችን፣ አምላክ የሰው ልጅ ሆኖ ታቀፈ ማለት ይሄ የሚገርም ነገር ነው። እንደው ልቡናችን ራሱ ምን ይችል? ይሄንን ሰምተን ይሄንን እንድናምን የምንችልበትን የአይምሮ ኃይል የሰጠን እግዚአብሔር አይገርማችሁም? አምላክ የሰው ልጅ ሆነ ማለት እዩት እስኪ። አሁን ይሄንን ትልቅ ህንፃ ወስዳችሁ
በኪሳችሁ መክተት ትችላላችሁ? ተናገሩ እንጂ። እሺ በሆነች ከረጢት ትከቱታላችሁ? ይሄንን ትልቅ ህንጻ እሺ በትንሽ ጎጆ፣ እዚህ የተማሪ ጎጆ አለ፣ እዚያ ውስጥ መጨመር ትችላላችሁ? አይቻልም። ልብ በሉ። ይሄ እኮ በእግዚአብሔር እቅፍ ይገርማቸዋል። ምንም እኮ አይደለም። ሰማያትን ቅዱስ ዳዊት ምን እንዳላችሁ ታውቃላችሁ? ግብረ አጻብዒከ። ይኸው ምን ማለት እንደሆነ ታውቃላችሁ? ሊቃውንት ሲተረጉሙት ይኸው ከባድ ሸክም በእጅ ነው የሚያዝ፣ በጣት ነው። እንደዚህ ነው የሚያዝ፣ በጣት ነው። አዎ በጣት የምናነሰው ምን ያህል ነው? ይህ ትንሽ የሆነ ነገር ነው። በጣት እና ሰማያት ላንተ በጣት እንደሚንጠለጠሉ ናቸው ማለት እኮ ግብረ አጻብዒከ ያለው። ሰማይ ራሱ ይኸው በጣት የምናንጠለጥለው እኮ የሆነች ነገር ነው። ወይችን ጽናጽ ሰማይ ለእግዚአብሔር ምድር ለእግዚአብሔር በጣት እንደምትንጠለጠል ነገር ነው። በጣት እንደምትንጠለጠል ሴት የቅቤ ቅሏን አንጠልጥላ ከምትወስድበት ያነሰ ነው። ይሄ ለእግዚአብሔር ስፉህ ነው። እግዚአብሔር ከመሬት በታች አለ፣ ከመሬት በላይ አለ። ዓለሙን በእጁ በመሃል እጁ ይዞታል። ይገርማቸዋል። በዓለሙ ዙሪያ ደግሞ አለ እና ያመቶ ከማህፀኗ ተኛ ማለት በጣም ግሩም። ዘሰማይ ወምድር ዘኢያገምሮ፣ ሰማይ ምድር የማይችለውን አምላክ እመቤታችን ወሰናቸው እና ከርሰ ድንግል አቤ ወተለዓለም ሰረገላ ኪሩቤል ወተሰብሐም ሱራፌል። የእመቤታችን የቅድስት ድንግል ማርያም ማህፀን ኪሩቤል ከሚሸከሙት ሰረገላ ይልቅ ከፍ ከፍ አለ። ሱራፌል ከሚያጥኑት መንበር በለጠ። እነሱ አያዩትም፣ እሷ ጸነሰችው። እነሱ መንበሩን ይሸከማሉ፣ እሷ በጀርባዋ ታዝለዋለች። እነሱ ይደነግጣሉ፣ እሷ በከንፈሮቿ ትስመዋለች። ልጇ ነው፣ በእጆቿ ትታቀፈዋለች። እጁን ይዛ እናት ሆና ታስከትለዋለች። የቀሚሷን ጨርቅ ይዞ እንደ ልጅ ቀና ቀና እያለ እያየት ያለቅሳል እዘኝ ብሎ። ይህንን የተደረገባት በአንቺ የተደረገው ነገር ነኪር ድንቅ ነው፣ ልዩ ነው፣ ለሰው በሚነገር አንደበት አይነገርም። እና እመቤታችን በልዕልና ተሰራች ሲል ምን አለ? መሰረቶቿ በከበሩ ተራሮች ናቸው። ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ተአይኒሁ ለያዕቆብ። እግዚአብሔር ከያዕቆብ ድንኳኖች ይልቅ የድንግል ማርያምን ሕዋሳት ይወዳቸዋል። ለምንድነው የሚወዳቸው? የያዕቆብ ድንኳኖች ማለት ከሌሎች ሴቶች ሕዋሳት ይልቅ የድንግል ማርያምን ሕዋሳት እግዚአብሔር ይወዳቸዋል። ለምንድነው የሚወዳቸው? ከግር ጥፍሯ እስከ ራስ ፀጉሯ ድረስ ምንም ነውር የለባትም። አልብኪ ነውር ወይም እንትን ይበላይ ሌኪ፣ በአንቺ ላይ ምንም ነውር ነቀፋ የለብሽም ይላታል። ዘካርያስ ትንቢተ ዘካርያስ ምዕራፍ 11 ላይ ምን አየው ነው የሚለው? ርቁ ተቋመ ማይቶት ምንድን ነው ያለ? ኩለንተሃ ወርቅ፣ በውስጥ በአፋ በወርቅ የተለበጠች ሁለንተናዋ ወርቅ አንዲት መቅረዝን አየው አይደለም? ስለዚህ ያቸው ወርቅ ምን ይመስላችኋል? ዘዘካርያስ ተቋም ዘወርቅ ዘሕዝቅኤል እጹት ምስራቅ። ቅዱስ ያሬድ ያለው ይእቲ ማርያም ዘውዳሴሃ እሙቅ። የዘካርያስ የወርቅ መቅረዝ፣ የሕዝቅኤል የምስራቅ ደጃፍ ምስጋናዋ ተቀድቶ የማያልቅ ማርያም ናት ይላል። ይህ በወርቅ የተለበጠ የሚለው ምን ይመስላችኋል? ኩለንተሃ ወርቅ የሚላት ለምንድን ነው? ኩለንተሃ ሰው ጆሮው ጥሩ ቢሆን አይኑ ሌባ ነው። አይቶች ጆሮ ሐሜት አልሰማም ቢል አይኑ ሌባ ነው። ወይም ደግሞ ሰው ይንቃል። አንዳንዱ ሰው እኮ ሲያየታችሁታል፣ እንኳን አላያችሁት ሰውን እንዴት አድርጎ ዝቅ አድርጎ እንደሚያየው ማለት ነው። እንደዚያ ነው አይኑ። ሰው በእጁ እየሰጠ በእግሩ ይሰርቃል። ይገርማል እኮ በእግሩ ይሰርቃል። አዎ በአንደበቱ ጤና ይስጥልኝ እያለ በልቡ ይረገማል። ሰው እንደዚያ ነው። አንዱ ቢያርፍ ሌላው አያርፍ። እዚህ ተቀምጦ ልቡ ሌላ ቦታ ሲመነጥር ሲያመቻች ነው የሚውለው።
ሰው እረፍት የለው እረፍት። ድንግል ማርያም ግን ሁሉ ነገሯ ወርቅ ነው። አንዳንዱ ሰው ንግግሩ ቅድም ሰምታችኋል። መዓዛ አፏሃ ከመኮል፣ የአንደበቷ መዓዛ እንደ እንኮይ ነው። መላትያ ከመቅርፍተ ሮማን ይላታል ቅዱስ ያሬድ። ጉንጮቿ እንደ ሮማን ናቸው። ምን ማለት ነው? ሮማን ፍሬው የተነባበረ ነው። ሀብት ሁሉ የሞላባት ፍሬ እመቤታችን ናት። ሀብት ሁሉ የሞላባት የመላእክት ሀብት፣ የነቢያት ሀብት፣ የሐዋርያት ሀብት፣ ሀብተ ሰማያዊ ሀብተ ምድራዊ በእሷ ይገኛል። ስንቱን የቻለች ድንግል መሰለቻችሁ? ይህ ሁሉ ነው ያላት እመቤታችን። ስለዚህ ሁለንተናዋ ወርቅ ነው። ይገርማል። ህሊናዋ ወርቅ ነው። እፍ የሚባል የለውም። ልቧ ወርቅ ነው። ማህፀኗ ወርቅ ነው። እጆቿ ወርቅ ናቸው። እመቤታችን አሪያ እነዚህን እግዚአብሔር ይወዳቸዋል። ከዚያሳ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ ከርዕስ የደረስኩ የእግዚአብሔር ከተማ ሆይ በአንቺ ድንቅ ነገር ይባላል። እመቤታችን የእግዚአብሔር ከተማ የሚያሰኟትን 3 ነገሮች ብቻ ተናግሬ ትምህርቴን ልቋጭ። አንደኛ እመቤታችን የእግዚአብሔር ከተማ የምትባለው ለምንድን ነው? የመጀመሪያው እግዚአብሔር በምድር ላይ ይኖራል፣ ከሰው ጋር ይኖራል። እግዚአብሔር መኖሪያ ያለው የለው። ግን አንድ ነገር ይነግረናል ሊቁ ዘሰማይ ወምድር ዘእያገምሮ ልብሰ ዘዕቁብ በንጽሕ ይከውን ማይደሮ ለእግዚአብሔር። ሰማይና ምድር የማይችለውን እግዚአብሔር በንጽህና የተዘጋጀ ልብ ግን ማደሪያ ይሆነዋል ይላል አረጋዊ መንፈሳዊ። በንጽህና የተዘጋጀ ልብ የእግዚአብሔር ማደሪያ ይሆነዋል። ኦሪት ዘፍጥረት ምዕራፍ 6 ላይ ስታነቡ እንዲህ ይላል እየሐድር መንፈሴ ምስለ እሉ ሕዝብ መስጋሙንቱ፣ ከነዚህ ሰዎች ጋር መንፈሴ አይኖርም። ምንድናቸውና አለ? ስጋ ብቻ ናቸውና አለ። መንፈሴ አይኖርም። በስጋ ብቻ ጸንቶ ለሚኖር ሰው እግዚአብሔር በዚህ ሰው አድሮ አይኖርም። እና ድንግል ማርያም ግን የእግዚአብሔር ከተማ የምትባለው ለምንድን ነው? ይገርማችኋል። እንደዚህ ያለ ስም ያለው ፍጥረት ሌላ ማንም የለም። ሰው አምጡ፣ መልአክ አምጡ፣ ማንም ሰው የእግዚአብሔር ከተማ ይባላል። ለምን የእግዚአብሔር ከተማ ያልናት ለምንድን ነው? አንድ ነገር ላስታውሳችሁ። ኦሪት ዘፍጥረት ላይ ያዕቆብ ወደ ሎዛ ሲሄድ አንድ ታሪክ ታስታውሳላችሁ። ወደ ሶሪያ ሲሄድ ሎዛ ሲደርስ ተኝቶ ምን አየ ነው የሚባለው? ምን አየ? ሌሊት በህልሙ ተናገሩ እንጂ። መሰላሉ ላይ ጫፉ ላይ ምን አለ? ዙፋን። እዚያ ላይ ምን ተቀምጧል? ንጉሥ። እና ያቺ የወርቅ መሰላል ማን እንደሆነ ማናት ነው የሚባለው? እናውቀዋለን ብላችሁ ነው አይደል? እውቀቱን ንቃችሁት። የስንት ዓመት የቀጸልነው ነው። እሺ መልካም ታውቁታላችሁ። እሺ የያዕቆብ መሰላል ማናት ነው የተባለው? ንገሩ እንጂ። ድንግል ማርያም ናት። እኔም ወስዳችሁ ወደ ጫፉ ነው። ጫፉ ምን ይመስላችኋል? የድንግል ማርያም ህሊና ነው። ማህፀኗ ብሎ ተርጉሞታል። የድንግል ማርያም ህሊናዋ ነው። አንድ ነገር ይናገራል ቅዱስ ጳውሎስ፣ የሴት ሁሉ ራስ ወንድ ነው ይላል። ሰማችሁ? የሴት ሁሉ ምንድን ነው? ራስ ምንድን ነው? ምን ማለት ይመስላችኋል? እንግዲህ መጽሐፍ ቅዱስ ነው፣ አባ አይደለም ያለው። የሴት ሁሉ ራስ ምንድን ነው ማለት ሴቶች ያው ማደግ ሲጀምሩ ስለ ወንድ ያስባሉ፣ ሌላ ነገር የለም። ስለ ወንድ ያስባሉ ማለት ሴቶች ዝም ብለው ወንድ ነው የሚያስቡት ማለት እንዳይመስልህ። እንደዚያ ሳይሆን ሴቶች ከተወለዱ ከፍ ካሉ ጀምሮ በወንድ ልጅ ምን አይነት ህሊና ምን አይነት ምስል እንዳላቸው ይጨነቃሉ ነው። ሰማችሁ አይደለም? እንዴት ነው ደስ ላለው አስከፋለሁ ሲያዩ እንዴት ያለው ነው የሚለው ያስጨንቃቸዋል ለማለት ነው። እሺ ሌላ ወደ ኃጢአት ያለ የሚወሰድኳቸው ጭንቅ ነው የሚሉት። ለዚያ እኮ ነው መከራቸውን አይተው ነው የሚለብሱት ይመስለኛል። እንግዲህ ሌላ አይደለም እኮ። ስለዚህ ይጨነቃሉ። ስለ ወንዶች ስለነሱ ምን እንደሚያስቡ ያስጨንቃቸዋል። ስለ እኔን የሚያስበው አብሽቄው ይሆን አስጠልቼው ይሆን እንዴት ነው መከራቸውን ያሳያቸዋል። በዚህ ነው የሴት ሁሉ ራስ ወንድ ነው ማለት ስለ ወንድ ስለ እኔ ምን ያስባሉ ይጨነቃሉ። የድንግል ማርያም ራስ ግን እግዚአብሔር ብቻ ነው የምታስበው። ስለማን ብቻ ነው? ስለ እግዚአብሔር ብቻ ነው የምታስበው። እንዲህ ያለ ህሊና ያላት ሴት የትም የለችም። ስለዚህ ህሊናዋ ምን ይባላል? የእግዚአብሔር ከተማ። ጫፏ ላይ እግዚአብሔር ተቀምጦባት ነበር ማለት በድንግል ማርያም ህሊና ውስጥ
ከእግዚአብሔር ውጭ ሌላ ሐሳብ ገብቶበት አያውቅም። ገነት እጹቅት አዘቅት ህትምት ያላት ይሄ የታጠረች ተክል የተዘጋች ጉድጓድ ናት። ያለባት ያ ንጹሕ ምንጭ ክርስቶስ ብቻ ነው። ያለባት ያ ፍሬ ሕይወት ክርስቶስ ብቻ ነው። ወደዚህች ሌላ ገብቶ አያውቅም። መቅደሱ ስትኖር አንድ ሐሳብ ፊቷን እንኳን ወደ ምዕራብ ዙራ አታውቅም። 12 ዓመት ወደ ምስራቅ ዙራ ብቻ ነበር የምትቀመጠው። በእውነት አራይ ክኒ እህቴ መራት በሃቲ ንብረተ ክሳድኪ መባል የሚገባል እች ብቻ ነው። ወደ እግዚአብሔር ብቻ ልቡናዋ የዞረላት ድንግል ማርያም ናት። እግዚአብሔር ብቻ የገባባት የምስራቅ በር ማለት እኮ ስለ ጽንሱ ብቻ አይደለም። ቀድሞም ወደ ልቧ ከእግዚአብሔር በቀር ሌላ ገብቶበት የማያውቅ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ እመቤታችን መባል ይገባታል። ተናገሩ እንጂ እና ድንግል ማርያም ማድነቅ ቀላል መሰላችሁ? እስቲ አንድ ደቂቃ ልስጣችሁና ስለዚህ መስቀል ብቻ አስቡ ብላችሁ እርግጠኛ ነኝ አንድ ደቂቃ ስለዚህ መስቀል ብቻ ማሰብ ይችላል አይችልም? ቆይታ መንጨቱ እንጂ መስቀሉን ማንቆረጠው ትላለህ። እዚያ እንትና የሚባለውን ጋራጅ ያውቀዋለሁ ምን ይመጣብሃል? አዎ ወይም እንደዚህ ያለ የሚመጣ በፍጹም የሰው ልጅ አይምሮ በፍጹም እስመ ህሊናሁ ለብእሲ ይትወላወል እምጊዜ ልደቱ እስከ ዕለተ ሞቱ። ዮሐንስ ዘእስክንድርያ የተባለ ሊቅ ሃይማኖታዊ ምዕራፍ 52 ላይ ሲናገር የሰው ልጅ አይምሮ ከልደቱ እስከ ሞቱ ድረስ ሲለዋወጥ ይኖራል። እረፍት የለውም ቀኑ ሙሉ። አዲያ ዝም አይገርማችሁም? 5 ደቂቃ ለማስቀደስ እኔ የሰው ህሊና አልመረምርም አላውቅም፣ ግን እንደው ሰው አሃዱ ብሎ እስከሚጨርስ እንኳን ህሊናው ይሰበስባል። አዲያ 64 ዓመት ሙሉ ያላዘነበለ ህሊና አይደነቅም? ይደነቃል። 64 ዓመት ሙሉ ከእግዚአብሔር ፊቱን ዘወር ያላደረገ ልብ እንዴት አይደነቅም? እጅጉን ይደነቃል። እመቤታችን የማትደንቀው ሰው ልቡናው በዚህ ዓለም የታሰረ ብቻ ነው። እና እመቤታችን የእግዚአብሔር ከተማ ናት። ሁለተኛው የእግዚአብሔር ከተማ የሚያሰኛት የአካላዊ ቃል ታቦት ስለሆነች ነው። እስኪ በሉ የአካላዊ ቃል ታቦት በሉ። የአካላዊ ቃል ታቦት በብሉይ ኪዳን እንደምታስታውሱት ሰሞኑንም ውዳሴ ማርያም ቅዳሴ ማርያም ሲተረጎም ሰምታችኋል። እግዚአብሔር ሙሴን ምን ብሎት ነበረ? ከማይነቅዝ እንጨት ምን ቅረጽ ብሎታል? ታቦት። ታቦቱን በምን ለብጠው ብሎታል? በወርቅ። ከዛ በጽላቱ ላይ ምን ጻፍበት ብሎታል? 10ሩን ቃላት። እሺ ምን ከማይል እንጨት ተናገሩ። እንጨቱን በምን ለብጠው? በጣም ግሩም። እሱን ነው የምፈልገው። ምን ከማይል እንጨት በምን ለብጠው? በጣም ግሩም ነው። እዚያ ውስጥ ምን ይቀመጣል? 10ሩ ቃላት ይቀመጣሉ። ልብ በሉ። መቅደስ ይሄ ወርቅ ታቦቱን ከማይነቅዝ እንጨት አድርገው ይቺ ታቦት ማናት? ባጭሩ እመቤታችን። ከማይነቅዝ እንጨት የሚለው ለምን ይመስላችኋል? ይኸውላችሁ መንቀዝ ማለት ምን ማለት ነው? መሞት ማለት እኮ ነው። መሞት መፍረስ ነው። ታቦቱ ከማይነቅዝ እንጨት የሚቀረጽባት ምክንያት ምንድን ነው? ለረጅም ጊዜ እንዲቆይና እንዳይፈርስ ነው፣ እንዳያረጅ ነው። ከማይነቅዝ እንጨት ትቀረጹ የተባለ። ስለዚህ መጀመሪያ ተፈጥሮ ከማይነቅዝ እንጨት አድርገው አለው። መጀመሪያ ድንግል ማርያም የአዳም መርገም የለባትም፣ ንጹሕ ሆና የተፈጠረች ናት። መጀመሪያውኑ ስትፈጠር ከማይነቅዝ እንጨት ድንግል ማርያም መጀመሪያ የሰራት ንጹሕ አድርጎ ነው የፈጠራት። አንዲት ነውር መርገም እንዳያርፍባት አድርጎ። እንዴት ይሆናል? እንዴት ነው እንደው ከአዳም ሰውነት ተገኝታ መርገም የሌለባት? እስኪ አንድ ጥያቄ ልጠይቃችሁ። ፀጉር አላችሁ? የራስ ፀጉራችሁ አለ አይደል? አለ። አዎ ጥሩ። እሱ ይመገባል አይመገብም? አይመገብም? ይመገብ። አንድ ነገር ልንገራችሁ፣ ማታውቁት ከሆነ ዝም በሉ። ይመገባል? ይመገባል አይደል? ምንድን ነው የሚመገበው? ራስን ነው የሚመገበው። አጥንቱን እየጋጠ እንደዚያ እኮ አያደርግም። እንደዚያ ማከር በአንድ ቀን ጎድጉደን ማለቃችን ነው። እሺ ምንድን ነው የሚመገበው? ይሄ ሁሉ ራስ ይሄ ሁሉ ፀጉር ሲበላንማ ይጣል ነው። እንዴት ነው ታዲያ የሚመገበው? ደም ይመገባል አይደል? ይመገባል አይመገብም? በጣም ጥሩ ይመገባል አይደል? ታዲያስ እየተመገበ ፀጉሩን ስትነቅሉት ደም አለው የለውም? ጫፉ ላይ ስትቆርጡት ይደማል? እንዴት ነው እንደዛ የሆነበት ምክንያት? ከዚያ ተገኝቶ ግን ደግሞ ደም የለው
ሊቃውንቱ ናቸው እንዲህ ብለው የገለጡ። ቀንድ ከራስ ላይ ይበቅላል፣ ጫፉን ስትቆርጡት ይደማል አይደማም? ድንግል ማርያም ከዚያ ተገኝታ። ወርቅ ከጭቃ ይገኛል። ከወርቁ ውስጥ ግን ጭቃ አለ ወይ? የለም። ከመእምጽቡር ጽሩየ ገብራ ያለው ይሄን ነው። እንደ ንጹሕ ወርቅ ከጭቃ ፈልቅቆ አወጣት፣ አንጥሮ አስገኘት። እመቤታችን ነውር እንዳይኖርባት አድርጎ። በዚያ ላይ ምን ጨምርበት አለ? ወርቅ ጨምርበት አለ። አያችሁ፣ እግዚአብሔር መጀመሪያ በንጽህና አዘጋጃት። እዚያ ላይ ምን ተጨመረበት? የራሷ ቅድስና ሰርታ ጠብቃ። መጀመሪያ ከማይነቅዝ እግዚአብሔር ሲያነጻት ላትነጻ ነው እንዴ? እምቢ ልትል ኑሯል ይላል። በዚያ ነጻ። እንግዲህ ሔዋንን አላነጻትም? እሷን አንጽቶ ፈጥሯት የለ። ድንግል ማርያም መጀመሪያ የማይነቅዝ እንጨት፣ እዚያ ላይ ወርቅ መጨመሩን የሚያስደንቀን እግዚአብሔር ንጹሕ አድርጎ ፈጠራት። እሷ ደግሞ እግዚአብሔርን እያመለከች ፍጹም ቅድስና ጨመረችበት። ፍጹም ቅድስና። እንግዲህ መጀመሪያውን የማይነቅዝ እንጨት፣ እዚያ ላይ ወርቅ ተጨምሮበት፣ ወደዚያ የሚቀርብ ነቀዝ ምን አይነት ነው? ወደዚያ የሚቀርብ ትል አለ? የለም። ያንን የሚበላ ብል አለ? የለም። ለምን? መጀመሪያም አይነቅዝም፣ እንደገናም በወርቅ ተለብጧል። ምን ማለት እንደሆነ ይገባቸዋል። እዚያ ላይ ደግሞ ምን ተጨመረበት? 10 ቃላት። ወይ ጉድ! ይሄ ታቦት በምን ይነቅዛል? እንግዲህ የእግዚአብሔር ቃል ደግሞ ጠባቂ ነው፣ ይጠብቃል። ደግሞ አንደኛ የማይነቅዝ እንጨቱ ነው። እላዩ ላይ ታቦት ተጨምሮ። አንተ ሰውዬ እንግዲህ ጨርስ እንዳትሉ ብቻ ታቦት አትበለ እንዳልቱ እንድትዙት እኮ ነው የምደጋገመው ሆን ብዬ እንደጅል። መጀመሪያ የማይነቅዝ እንጨት፣ ከዚያ ታቦት ተጨምሮበት፣ እዚያ ላይ ደግሞ የማያልፈው የእግዚአብሔር ቃል ተጽፎበት። ያን ታቦት የሚነካ እጅ አለ? የለም። ቢነካሳ እጁን ይቆረጣል። ለምን? የእግዚአብሔር ቃል አለበት እዚያ ላይ። ይሄ ታቦት አይፈርስም። ለምን? በወርቅ ተለብጧል። ለምን? የእግዚአብሔር ቃል ተጽፎበታል። እንግዲያው እመቤታችን ቅድስት ድንግል ማርያም መጀመሪያ ያለ መርገም ፈጠራት። ኋላ እሷ ቅድስና ጨመረችበት። በኋላ አካላዊ ቃል አደረባት። ይሄንን ስጋ የሚደፍር ሞት የለም። ይሄን ስጋ የሚያፈርስ ሞት የለም። ይሄ ስጋ አይፈርስም። ለምን አይፈርሰው? በወርቅ የተለበጠ ነው። ሮሜ ምዕራፍ 6 ላይ ቅዱስ ጳውሎስ ምን አለ? የኃጢአት ደመወዝ ምንድን ነው አለ? ሞት ነው። ድንግል ማርያም ኃጢአት ካልሰራች የኃጢአት ደመወዝ የለም፣ ዕዳ የለም። ከድንግል ማርያም ሞት ምን አለባት? ወይምጣ ምን አበድሯታል? ከእሷ ምን ገንዘብ አለ? ከድንግል ማርያም ሕይወት እንጂ ሞት ገንዘብ የለው። ርቱ ሃይማኖት የተባለ ሊቅ ሲናገር ሰይጣን ካንተ እንዲርቅ ከፈለግ ገንዘቡን መልሰህ ጣልለት ይላል። ውሻ እንዲርቅ ከፈለግ እኮ ስጋውን ወርውረህ መጣል። ሰይጣን ካንተ እንዲርቅልህ ከፈለግ አሁን አንዳንድ ሰው አለ እንደው ሰይጣን ለማራቅ እያለ የሚጃጃል። ሰይጣን እንዲርቅ እንትና የሚባለው ጸሎት ጥሩ ነው፣ ምናምን እንትስ የሚባለው ጥሩ ነው፣ እንትና ደግሞ ለዚህ ጥሩ ነው፣ የእንትና ደግሞ ድርሳን ጥሩ ነው። እንደዚህ አትጃጃሉ። ሰይጣን እንደዚህ ስላረቀው ብቻ አይረቅም። በኢየሱስ ክርስቶስ ስም ብሎታል። ጳውሎስ በሚሰብክለት በኢየሱስ ክርስቶስ ስም ብሎታል። ለኢየሱስ እኔ አምኖ ለጳውሎስ እኔ አምሮ አንተ ምን ቤት ነህ? ኢየሱስንም አምነዋለሁ ጳውሎስንም አውቀዋለሁ አንተ ምን ቤት ነህ ይላል። ሰይጣንን አንዳንዱ ሰውማ እንደው ሲጸልይም ሰምታችሁ ሲያውቃለች በጉልበቱ ለሚርቅ ቀጥቀጥ መሰራይቶ ይህ በጥርሱን ነከስ ሲያደርገው ሰይጣን የሚያመው ይመስለዋል ሁሉ። እንደዛ ሰይጣን እንደዚህ ብሎ አይርቅም። ሰይጣን የሚርቀው ጎበዝ እኛ ላይ ያስቀመጠውን ገንዘብ ወርውረን ስንጥልለት ነው። ያን ስንጥልለት ሰይጣን ይርቃል። ያ ክፉ አደራ ክፋት ነው። ሞት ደግሞ ሰይጣንን ተጠግቶ ይመጣል። ከድንግል ማርያም ሞት አንዲት ሳንቲም የለውም። አንዲት ሳንቲም የለውም። ቁንጣሽ ሳንቲም ገንዘብ የለውም። ከድንግል ማርያም ቅንጣት ስንዴ ታክል ነገር የለውም። ምኑን ሊለቅም ነው? ከድንግል ማርያም ይመጣ ወደ ድንግል ማርያም የሚያቀርብ ምንም መቅረብ የለው። በዚያ ውስጥ አለ ደግሞ አንደኛ የሞት ዕዳ የለባትም። አካላዊ ቃል ይጠብቃታል። ለምን? በማህፀኑ አድሯልና። ታቦቱን የሚጠብቀው መጀመሪያ ተፈጥሮ፣ ቀጥሎ ወርቁ፣ ቀጥሎ ቃሉ ነው የሚጠብቀው የሚያስከብረው። ድንግል ማርያምን ያስከበራት ከሞት በላይ ሆና እንድትነሳ ያደረጋት መጀመሪያ በጥንተ ተፈጥሮ መክበሯ፣ ሁለተኛ በንጽህና የተሸለመች መሆኗ፣ ሶስተኛ የአካላዊ ቃል እናት መሆኗ ነው። እነዚህ ሶስቱ ድንግል ማርያም በሞት እንዳትደፈር አድርጓታል። መሞቷ ግን የሰው ልጅ መሆኗ እንዲታወቅ።
ልጇ በሄደበት መንገድ መሄድ ስለነበረባት ከቃሉ ጋር ናችሁ። ሶስተኛ ድንግል ማርያምን የእግዚአብሔር ከተማ የሚያሰኛት ለምን ይመስላችኋል? አሁን የአምላክ እናት ስለሆነች ነዋል። መጀመሪያ ንጹሕ ስለሆነች ነዋል። ሁለተኛ የአምላክ እናት ስለሆነች፣ ሶስተኛው ተመሳሳይ ነው። በእርግጥ የሕያው ሊቀ ካህናት እናት ስለሆነች ነው። የምን እናት አልኳችሁ? ተናገሩ እንጂ። የሕያው ሊቀ ካህናት እናት ድንግል ማርያም ለምንድን ነው ዛሬ ያረገች? እሷ ከሌላው ተለይታ ከሞት ተለይታ እንድትነሳ ያደረጋት ምንድን ነው ተብለን ብንጠየቅ የማትፈርስ መቅደስ ስለሆነች ነው። መቅደስ ዘኢትትነሰት ስለሆነች። ልጇ ደግሞ ቀዋሚ ሊቀ ካህናት ነው። ወይክል አድኅኖቶሙ ለለ ይመጽኡ እንተ መንገሌሁ እስመ ሕያው ውእቱ ወይተነብሎሙ። እርሱን አምነው ለሚመጡት ሁሉ ሊያድናቸው ይቻለዋል፣ ለዘላለሙም ሕያው ነውና ያስታርቃቸዋል ይላል። ሌሎቹሳ እያበውሆሙ ሞት ይንበሩ፣ ሞት እንዲኖሩ አያሰናብታቸው። እሱሳ እስመ ይሳር ክህነቱ ለዓለም፣ ለዘላለም ክህነቱ አይሻርም። ስለዚህ ሊቀ ካህናት ዘይቀውም ሎሙ በውስተ ቀዋሚት ጽርህ ያለው ለዚህ እኮ ነው። በማትፈርሰው መቅደስ የሚቆመው ሊቀ ካህናት ኢየሱስ ክርስቶስ ነው። ስለዚህ ድንግል ማርያም የማይሞተው የዘላለሙ የሕያው ሊቀ ካህናት መቅደስ ናት። ሊቀ ካህናቷ ሞት የሚሽረው እንዳልሆነ መቅደሲቱም የምትሻር አይደለችም። ለዚህ ነው ኦ መቅደስ እንተባቲ ተክህነ እግዚአብሔር። ኤራቅሊስ ሃይማኖተ አበው ምዕራፍ 47 ላይ ሲናገር እግዚአብሔር ብቻ ላገለገለባት መቅደስ ምስጋና ይገባል ይላል። እግዚአብሔር ብቻ ላገለገለባት መቅደስ። አሁን ዛሬ በዛሬው ክብረ በዓል ላይ እንደሰማነው ቅዱስ ያሬድ እንደነገረን ድንግል ማርያም ያረገች ለምንድን ነው ብትሉት ቅዱስ ያሬድ ይመልስላቸዋል። ደብተራ ፍጽምት ዘጳውሊ ወማይደሩ በጽድቅ ዘገብራ ካህሊ። ድንግል ማርያም አረገች አለ። ፈለሰት እምዘይበሊ ሀበዘይበሊ። እመቤታችን ከሚያልፈው ዓለም ወደማያልፈው ዓለም አረገች ዛሬ ያለ ቅዱስ ያሬድ። ለምን ብላችሁ ጠይቁት። ያው ለፈጠራት እውነተኛ ማደሪያው ስለሆነች አለ። ለፈጠራት እውነተኛ ማደሪያው ስለሆነች እሷ አትሻርም። የጳውሎስ ድንኳን ስለሆነች ነው አለ። አሃ ደብተራ ፍጽምት የጳውሎስ ድንኳን የት ናት? እናምጣት። ዕብራውያን ምዕራፍ 9 ቁጥር 12 ላይ ትገኝላችኋለች። ወክርስቶስ እሰከውኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትሄይስ ወተአቢ ደብተራ እንተ ኢገብራ እደሰብ። ክርስቶስ ግን ለምትመጣው መልካም ነገር ለመንግሥተ ሰማያት ሊቀ ካህናት ሆኖ የሰው እጅ ወዳልሰራት መቅደስ ገባ ይላል። አሁን ሊቀ ካህናቱ የሰው እጅ ያልሰራት መቅደስ ወዳልሰራት መቅደስ ገባ። ይሄን ሊቃውንት 4 ትርጉም ሰጥተውታል። የሰው እጅ ያልሰራት መቅደስ አንደኛው መስቀል ነው። እንዴ አይሁድ አይደል የጠረቡት? አይሁድ ለሞት ጠርበውት ክርስቶስ ለሕይወት ስላደረገው እነሱ ባላዘጋጁት መንገድ ስለዋለ የሰው እጅ ያልሰራው ይባላል። ከዛስ ሁለተኛይቱ የሰው እጅ ያልሰራት መቅደስ ድንግል ማርያም። ሌላውን ሰው ፈጥሮታል እንዴ ቢሉ አልፈጠረውም፣ እግዚአብሔር ነው የፈጠረው። ግን የሰው እጅ አለበት። የሰው እጅ አለበት ማለት ምን ማለት እንደሆነ ገብቷቸዋል። ሰውን ይሰራዋል፣ ያፈርሰዋል። ድንግል ማርያምን እግዚአብሔር በእጁ የሰራል። በንጽሕና እጆቹ እንዳበጃት እንዳኖሯት የተገኘች ናት፣ ያልተለወጠች። ከዚህ የተነሳ ሊቀ ካህናት ኢየሱስ ክርስቶስ የገባ ግን አለ የሰው እጅ ወዳልሰራት መቅደስ ነው፣ ዘራ ወራዙስ ወዳላረፈባት ነው። አንድም ብለው አባቶቻችን ደብተራ ጳውሎስ የሚባለው እዝነ አብ ነው ይላሉ፣ የአብ ጆሮ ነው ይላሉ። ወደ አብ ጆሮ ገባ፣ ድምፁ ተሰማለት ማለት ነው። በዕለተ ዓርብ ያቀረበው መስዋዕትነት ወደዚያ ገባ። አንድም ወደ ደብተራ ብርሃን ገባ ይላል። ክርስቶስ ብቻ የገባባት ሊቀ ካህናት ስለሆነች ድንግል ማርያም አለና ቅዱስ ያሬድ ወደማያልፈው ዓለም ያረገችው ድንግል ማርያም ከሞት የተነሳችው የሊቀ ካህናቱ መቅደስ ስለሆነች ነው ብሎ መልሶልናል። እመቤታችን ያረገችው በዚህ ምክንያት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እንዲህ ያለችው መቅደስ ልትፈርስ አይገባትምና በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱን አሳረገ። አሁን ቅድም ድንግል ማርያም ታቦት ናት አላልንም ነበረ? ራእየ ዮሐንስ ምዕራፍ 11 ቁጥር 19 ላይ ያችን ታቦት
አያት በሰማይ። ማን ነው እንዲህ ያለ ያያት? ቅዱስ ዮሐንስ። አያት ሰማይ ተከፍቶ ያችን ታቦት አየዋት አለ። ስለዚህ አበክሙ ሀበ ሀለወት ታቦት ዘዶር እንተ ይእቲ እግዝእትነ ማርያም፣ የብርሃን ታቦት ድንግል ማርያም ወዳለችበት ያግባችሁ። ያቺ ታቦት ምንድናት ስንለው ደግሞ ራዕየ ዮሐንስ ምዕራፍ 12 ላይ ሄዶ ሴት ናት አለ። ምን ያለች ሴት ናት ብንለው ፀሐይን የለበሰች ሴት ናት አለ። እንግዲህ ፀሐይ ክርስቶስን የለበሰችው ሴት እመቤታችን ናት። እና ድንግል ማርያም የእግዚአብሔር ከተማ ናት። መላእክት ፈልገው እግዚአብሔርን አገኙባት። ሰዎች ፈልገው አገኙባት። ሰብአ ሰገል ፈልገው አገኙባት። ወርቅ፣ ዕጣን፣ ከርቤ ይዘው የመጡ ሰዎች ሁሉ እግዚአብሔርን ታቅፋው ያገኙ ከድንግል ማርያም እጅ ነው። ወርቅ ይሏቸዋል ሃይማኖት፣ ዕጣን ይሏቸዋል ተስፋ፣ ከርቤ ይሏቸዋል ፍቅር። ሃይማኖት፣ ተስፋ፣ ፍቅር ይዞ ለመጣ ሁሉ እግዚአብሔር ከድንግል ማርያም እጅ ይገኛል። የትም አይደለም፣ ከድንግል ማርያም እጅ እግዚአብሔር ይገኛል። እና እመቤታችን እግዚአብሔር ከተማ ናት። በእውነት ዛሬ ሞት ሳይደፍራት ጎበዝ ንጉሥ ያለበት ግቢ እኮ በቀላሉ አይደፈርም። ይደፈራል እንዴ? አይደፈርም። እንኳን ልትደፍረው ዘወር ብለህ ብታይ ዘበኞቹ ቀጥ ብለን ይለዋል። ምንድን ነው ዘወር የሚያስብልህ? ምን አስበህ ነው ይለዋል ማለት ነው። እና እመቤታችን የንጉሥ መባ እንተ ይርእ የዓይነ ንስር፣ ዲያብሎስ ያላያት አሞራው ያላያት ገነት ናት እመቤታችን። ማየት አይችልም ድንግል ማርያም። እንኳን መቅረብ ሞት ድንግል ማርያምን ማየት አይችልም። እንኳን ድንግል ማርያምን ሄኖክን እንኳን ከበቶ እግዚአብሔር አይደል ያለው? አላየው፣ ሞት እንዳያየው ሰወረው ነው ያለው። ሞት እመቤታችን እንኳን መንካት ማየት አይችልም። ሞት ያላያት ሀገር ድንግል ማርያም ነው። አሁን እንዲህ ብለን መዘመር እንችላለን። መኑ ይወስደኒ ውስተ ሀገረ ጥቅም ወመኑ ይመርሐኒ እስከ ኤዶምያስ። ወደማይደፈር ከተማ እንደው ማን በወሰደኝ አለ ቅዱስ ዳዊት። ዮሐንስ ዘደማስቆ የማትደፈረው ከተማ ማርያም ናት አለ። ለምን? ንጉሥ ክርስቶስ እያለ ያችን ከተማ ማን ይደፍራል? እንግዲያው ሰላም ወዳለበት ወደማይደፈር ከተማ ሮጦ መጠጋት የማይፈልግ ማን አለ? ማንም። ስለዚህ እኔ የትም መጠጋት ትፈልጋለህ ቢሉኝ የሮጥኩ መጠጋት የምፈልገው ከድንግል ማርያም እቅፍ ነው። ምክንያቱም እሷ የማትደፈር ከተማ ናት። ወንበዴ አይነጥቀኝ፣ አውሬ አይነካኝ፣ ዝናብ ይመታኛል አልል፣ ፀሐይ ይመጣ ያቃጥለኛል አልል። የሰላም ከተማ ምቹ ሀገር እመቤታችን ናት። ለሰውም ለእግዚአብሔርም የበቃሽ ከተማ እመቤታችን ናት። ዛሬ አርጋለች። በእውነት የሰው ልጅ ባህሪ ከብሮ ያየ ነው በእሷ ነው። እግዚአብሔርማ ልጇማ ቢያርግ ምን ይደንቃል? አምላክ ነዋ። እሷ ማድረጓ ግን ይደንቃል። እናንተም ታርጋላችሁ፣ ለዚህ ምልክቱ ደግሞ እናቴን እዩዋት ብሎ እናቱን አሳርጎ አሳይቶናል። ስለዚህ እመቤታችን ትምክህተ ዘመድነ፣ የባህሪያችን መመኪያ፣ የሰው ልጆች ውክልና እመቤታችን ናት። እሷን ስለፈጠረልን እግዚአብሔር ይክበር ይመስገን። ጠዋትም ማታም ሌትም ቀንም ከድንግል ማርያም እንጠጋለን። እንድንጠጋባትም ቃል ኪዳን ሰጥቶናል። ዛሬ ሐዋርያት ፍልሰታን ጾመው ሲጨርሱ እመቤታችን አይተዋል። በነገራችሁ ላይ የፍልሰታ ሽልማት ጾማችኋል? አልጾማችሁም? ጾማችኋል? የፍልሰታ ሽልማት ምን ይሆንላችሁ ብትባሉስ? እኔ አልሰጥ ነገር። እሺ ልንገራችሁ። የፍልሰታ ሽልማት ትፈልጋላችሁ? አትፈልጉ? ሁላችሁም? ጥሩ፣ እግዚአብሔር ይስጣችሁ። ሽልማቱ ምን እንደሆነ ታውቃላችሁ? እመቤታችንን ማየት ነው። የፍልሰታ ሽልማት ድንግል ማርያምን ማየት ነው። ሐዋርያት ይህን ጾም የሰዩት የጾሙት አሳየን ብለው። ስለዚህ እንደው ቀንስ ይቅር ብፁዕ ዘይርእየኪ በሕልሙ ሌሊ ተብሏል ደራሲው። እንደው ቀንስ መቼም አይሆንም። ኧረ በሕልሙ ያየሽ ሰው አለ ደራሲው ማኅሌተ ጽጌ ላይ፣ በሕልሙ ያየሽ ሰው የታደለ ነዋል። እንደው በህሊናችን ማየት በህሊናችን ማየት ያችን የእግዚአብሔር ከተማ በህሊናችን ማየት። ሂደን ልንገራችሁ፣ እዚያችሁ ከተማ ሄዳችሁ ለመኖር ፓስፖርት አያስፈልግም፣ ትኬት አይቆረጥም፣ ይለፍ ደብዳቤ የላችሁ። ደግሞ አዲስ መታወቂያ መጥቷል አሉ፣ እሱን መያዝ አይጠበቅባችሁም። ለዚህ ለከተማው ያዙት እንዳጥሉት፣ ደግሞ መታወቂያ አትያዙ ብሏል ብላችሁ አታላትሙኝ ማለት ነው። ሰምታችኋል? ምንም አያስፈልጋችሁም። የሚያስፈልጋችሁ የልጇን የደሙን ማህተም መያዝ፣ የሚያስፈልጋችሁ ማርያም እመነ ማለት ነው። እናታችን ማርያም ሆይ ማለት ብቻ ነው። ሰማችሁኝ?
እናታችን ማርያም ማለት ደስ ስለሚል ደግሞ እናት ትሆናችሁ ብሏል እኮ። እናት ደግሞ በቃ ልጅ ጭቃ ቢያወቃ ምናምን ቢል ምናምን ከመበጽቡ ርትዋኔ ብሏል ደራሲ። ጭቃ እንደሚያወቃ ሰው እንደው ቁጠረኝ ብሏል። ልጅ ጭቃ አቡቆ ሲመጣ እሰይ ልጅ ለማቡካት ደረስክ ትለዋለች እናቱ። ስለዚህ ብናበላሽም ድንግል ማርያም አስንቀንም። ለምን ቅዱስ ጴጥሮስ አበላሽቶ ሲመጣም እናቱ ሁና ነው የተገኘች። ልጇን ክዶ ሲመጣ ብናበላሽም አስንቀንም፣ ትወደናለች። የእሷ ልጆች ያደረገን አምላክ እግዚአብሔር ይክበር ይመስገን። ዘወትርም ሁልጊዜ ወደዚያች ከተማ እንሄዳለን። እርግጠኛ ነኝ ከእሷ ተጠግተንም በሰላም እንኖራለን። ወስብሐት ለእግዚአብሔር። ይቆየን።